ያለውና የነበረው የሚመጣው ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እና እግዚአብሔር ይያላለው እኔ በጊዜ ልትመዝኑኝ አትችሉም። ለኔ እግዚአብሔር መነሻ አለው ልትሉ አትችሉም። መነሻ ራሱ ምንድነው? ይሄ ለሚቆጥረው ጊዜ ለሚሽከረከረው ራሱ ጅማሮ አለው። ማን ነው ጅማሮ? እግዚአብሔር። ደግሞ ጊዜ ፍጻሜ አለው። ማን ነው ፍጻሜው? እግዚአብሔር ራሱ። ለዛ ነው ራእይ የሚለው ያለውና የነበረው የሚመጣው ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ስለዚህ ጊዜ የሚባለውን ነገር በኔ ጋር ምን አትበሉት፣ አታምጡት። ሊሰላ አይችልም። ለኔ ጊዜ የሚሰራው ለማን ነው? ለሰው ልጅ፣ ለአጽናፈ ዓለሙ። እግዚአብሔር ዘላለማዊነቱ ሲገባን ባህሪው አይደል? እግዚአብሔር ዘላለማዊ ነው እንላለን። እግዚአብሔር ስለዚህ እኛ ደግሞ ድነን ከርሱ ጋር አይደል ቃል በገባልን መሰረት ስለማይለወጥ እግዚአብሔር ለዛለም ከሱ ጋር እንሆናለን አይደል? ታዲያ እንዴት አርገን ነው እኛ ለዛለም ከእግዚአብሔር ጋር የምንኖር አማኞች ለአላፊና ጠፊ ነገር የምንኖረው? እንዴት ብሎ ነው ገንዘብ ጌታችን የሚሆነው? አያችሁት? እንዴት ብሎ ነው ዕውቀት ጌታችን የሚሆነው? ስልጣን ጌታችን የሚሆነው? ዝሙት ጌታችን የሚሆነው እንዴት ብሎ ነው? ይሄ ምን ጥርለት ነገር አላፊ ከሆነ ትርጉሙ ምንድነው? ማለት በየቀኑ ለእግዚአብሔር ቃል ጥናት ጊዜ ካልሰጠው ግን ኔትፍሊክስ ማይ ከሆነ እየኖርኩ ያለው ለማን ነው? ቴምፖራል ለሆነ አይደል? በእግዚአብሔር ፊት እንደምን ለሆነ እንደ ጠብታ ለሆነው ነገር እየደከምኩ ነው። ለእግዚአብሔር ልንሰጠው የሚገባውን ጊዜ በቀነስን ቁጥር፣ ለጸሎት የምንሰጠውን ጊዜ፣ ለቃል ንባብ የምንሰጠውን ጊዜ፣ ለቅዱሳን ህብረት የምንሰጠውን ጊዜ በቀነስን ቁጥር ለዘላለማዊው ሳይሆን ለአላፊ ጠፊው ምን እያደረግን ነው? እየሰራን። የእግዚአብሔር ዘላለማዊነት በገባን ቁጥር በአላፊ ጠፊ ጉዳይ ላይ ጊዜ አናባክንም። እግዚአብሔር ይርዳን። ሰው በአላፊ ጠፊ ጉዳይ ላይ ጊዜው ምን ያደርግም? አያባክንም። ከጸሎት ከእግዚአብሔር ቃል ጥናት ከቅዱሳን ህብረት ፈጽሞ ምን ያደርግም? አይቀርም፣ አይሸርፍም ጊዜ። ለምን ብሎ ዘላለማዊ ይሄ ነዋ። ለዘላለም የሚዘልቀው ይሄ ነዋ። ሁሉን በሚችል ሰማይና ምድርን የሚታየውና የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። እርሱ ብቻ የአብ ልጅ በሚሆን ዓለም ሳይፈጠር ከአብ በተወለደ ከአምላክ በተገኘ አምላክ ከብርሃን በተገኘ ብርሃን ከእውነተኛ አምላክ በተገኘ እውነተኛ አምላክ በህልውናው ከአብ ጋር አንድ በሆነ በተፈጠረ ሳይሆን በተወለደ ሁሉ በእርሱ በሆነ ስለኛ ስለ ሰዎች ስለ ድነታችንም ከሰማይ በወረደ በመንፈስ ቅዱስ ከድንግል ማርያም ስጋ ነስቶ ሰው በሆነ በጴንጤናዊው በጲላጦስ ዘመንም ስለኛ በተሰቀለ መከራ በተቀበለ በሞተ በተቀበረም በቅዱሳት መጻሕፍትም እንደተጻፈ በሶስተኛው ቀን ከሙታን ተለይቶ በተነሳ ወደ ሰማይም በወጣ በአብ ቀኝ በተቀመጠ በሕያዋንና በሙታንም ሊፈርድ ዳግመኛ በክብር በሚመጣ ለመንግስቱም ፍጻሜ በሌለው በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከአብና ከወልድ ጋር በሚሰገድለትና በሚከበር ከአብና ከወልድ በሚሰርጽ በነቢያት በተናገረ የሕይወት ጌታና ሰጪ በሆነ በመንፈስ ቅዱስም እናምናለን። የሁሉም በሆነች በአንዲት ቅድስት የሐዋርያት ቤተክርስቲያንም እናምናለን። ለኃጢአት ማስተስሪያ በምትሆን በአንዲት ጥምቀትም እናምናለን። የሙታንን ትንሣኤና ገና የሚመጣውን ዓለም ሕይወትም እንጠባበቃለን። አሜን። እግዚአብሔር አምላካችን አባታችን ሆይ ስለ ማዳንህ እናመሰግንሃለን። እግዚአብሔር ሆይ ደግሞ እንዲህ ስለሰበሰብከን ስለ አንተ እንድንማር ስለ አንተ እንድናቅ ከመንፈስህ እንድንሰማ ከቃልህ እንድንሰማ እግዚአብሔር ሆይ ከቸርነት የተነሳ በዚህ እግዚአብሔር ሆይ ስለሰበሰብከን እናመሰግንሃለን። መንፈስህ ይናገረን በልጅ በክርስቶስ ኢየሱስ ስም። እንግዲህ ትምህርተ እግዚአብሔር ወይም ነገረ እግዚአብሔርን እየተማርን ነው የምንገኘው። ይሄ ሶስተኛ ሳምንታችን ነው። ትዝ ካላችሁ የመጀመሪያ ሳምንት ላይ እግዚአብሔር ህላዌ በሚል አይደል ተምረናል እና ሶስት ምስክሮች አስቀምጠን ነበር። የህሊና ወይም የልቦና አይደል ምስክርነት አስቀምጠናል። ሁለተኛ ምን የአመክንዮ ምስክርነት አለ። ሶስተኛ ደግሞ የስነ ፍጥረትና የእግዚአብሔር ቃል ምስክርነት እግዚአብሔር እንዳለ ይናገራሉ ብለናል። ከዛ ደግሞ ባለፈው ሳምንት እግዚአብሔርን ማወቅ አለ አይደል? እናውቀው ዘንድ እግዚአብሔር ራሱን ሊገልጥልን ይገባል። ማንንም በራሱ ጥረትና ትጋት እግዚአብሔር ሊያቅ አይችልም ማለት። ሁለተኛ ደግሞ ምንም እንኳን እግዚአብሔር ራሱን ቢገልጥልንም በምልአት እግዚአብሔርን ማወቅ አይቻልም አይደል? አይቻልም ጨርሶ ፈጽሞ እግዚአብሔርን ማወቅ አይቻልም ማለት። ነገር ግን ቃሉ እንደገለጠልን መሰረት እግዚአብሔርን ማወቅና ከእርሱ ጋር ህብረት ማድረግ እንችላለን አለ። እነዚህ ሁለት ክፍሎች ስንማር በሁለቱም ሳምንት ተዛምዶ ስናወራ ሁለት ነገር አውርተን ነበር። እግዚአብሔርን ማወቅ የእግዚአብሔር ስጦታ ነው፣ ደግሞ እግዚአብሔርን ማወቅ የዘላለም ህይወት ነው። እግዚአብሔር ይመስገን። ዛሬ ሶስተኛ ሳምንታችን ነው። የምንወያይበት ወይ የምንማርበት ርዕስ ደግሞ የእግዚአብሔር ባህሪ የሚል ነው። ስለዚህ ሁለት ክፍል ይኖራል ይሄ ክፍል ማለት ነው። የእግዚአብሔር ባህሪ የሚለው ክፍል አንድን ዛሬ እናያለን። ግን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 34 ላይ ጳውሎስ ሲናገር እንዲህ ይላል፣ ወደ ሰከነ ልቦናችሁ ተመለሱ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና ይህንም የምለው ላሳፈራችሁ ይላልና ሰው በቅድስና የማይኖረው ለምንድን ነው? ዋና መሰረታዊ ችግሩ የግል ጥረት ነው፣ ትጋት በማጣቱ ነው አይደለም። እግዚአብሔርን ስለማያውቅ
ስለዚህ ይኸውላችሁ ሰው እግዚአብሔርን ለማስደሰት ክርስቶስን እየመሰለ ለማድረግ ከወደደ ሊያደርግ የሚገባው አንድ ነገር ነው። ምንድነው እሱ? እግዚአብሔርን ማወቅ። እግዚአብሔርን ማወቅ። ይሄ አሁን የምናወራው ነገር በጣም መሰረት ያስይዛል። ለምሳሌ አንድ ህንጻ ስንገነባ አይደለ የህንጻውን ወደ ላይ የሚሆነውን ከፍታ የሚወስነው ምኑ ነው? ወደ ታች የምንቆፍረው ጥልቀት አይደለ? መሰረት የምንለው ማለት ነው። እግዚአብሔርን ማወቅ የክርስትና ህይወት ምንድነው? መሰረት ነው፣ ደግሞም ግብ ነው አይደል? ባለፈው የመጀመሪያው ሳምንት ያወራን እግዚአብሔርን ማወቅ የሰው የኑሮ ምንድነው? የህይወት ምኑ ነው? ግቡ እግዚአብሔርን ማወቅ ነው። መስራት፣ መማር፣ ማግባት፣ መውለድ፣ ሀብታም መሆን አይደለም። እነዚህ ምርቃት ናቸው፣ ዳረጎት ናቸው። ዋናው የህይወት ግቡ እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ነው። እግዚአብሔር ራሱን ከገለጸባቸው መንገዶች አንዱ ስሙ ነው። እንዳልኳችሁ ይሄ የአንድ ሴሚስተር ኮርስ ነው ማለት ለ16 ሳምንት በቀን 2 ሰዓት ተኩል የምናስተምረው ኮርስ ነው ኮሌጅ ውስጥ። ስለዚህ እኔ በጣም ኮምፕረስ አደርጋል፣ ብዙ ነገሮችን ምጥን ያደርጋል። አሁን ስለ እግዚአብሔር ስም ራሱ ለማውራት 2 ሰዓት ተኩል ያስፈልጋል ሚኒመም። ግን እንድታውቁት የእግዚአብሔርን ባህሪ ስናወራ ስሙን መርሳት የለብንም። እግዚአብሔር ራሱን ከገለጸባቸው መንገዶች መካከል አንደኛው ምንድነው? ስሙ ነው። ስሙ አይደለ? ከዛ ቃሉ ደግሞ ከዛ ደግሞ ምን ግብሩ፣ 3 ነገር ማለት ነው። ስም፣ ቃልና ምን ግብር አይደል? በስራው እግዚአብሔር ራሱን ገልጧል። ስለዚህ ስም በጣም አስፈላጊ ነገር ነው። ትዝላችሁ እንደሆነ አላስታውስም። ቆሬ እያለን አይ ቲንክ ያስተማርኩበት ድረስ አላስታውሰውም። ግን እኔ ነበርኩ ወደ ምሰብከውና ወጥቼ ሀኒች ነበረች የዛን ቀን ያገለገለችው። ህሊና እግዚአብሔር ይባርክሽ። በቃ እኔ ስም ያወጣው ነው መስለ በኮንፊደንስ እና ሰው ሲስቅ እኔ አልገባ ህሊና እያልኩ ነው ማለት እግዚአብሔር ይባርክሽ ምን አያልኩ አሽጎረጉዷል ማለት ነው። ለማን ነው ግን ማሽጎረጉደው? ህሊና ሀኒቾ እግዚአብሔር ይባርክ ምን ማለችኝ? ስቃ አሜን ምናምን ነው የምትለው። ስም በጣም አይደል አይደንቲፋይ የምናደርግበት ሰውን አይደል? ለምሳሌ አሁን ደመላሽና ታረቀኝ እኩል ነው ህይወታቸው አይደል? አሁን ታረቀኝ አርፎ ሲተኛ ደመላሽ ይተኛል። ስም ምን አለው? በእግዚአብሔር ልክ ባይሆንም በተወሰነ መልኩ የሚያስተላልፈው ነገር እኮ አሁን ታጠቅ የሚል ሰውዬ የሆነ የታሰበ ነገር እኮ አለ። እና ስም እጅግ በጣም ምንድነው አይደለም ለእግዚአብሔር ለኛ ራሱ ምንድነው እጅግ አስፈላጊ ነው። የእግዚአብሔርን ስም መሳት እግዚአብሔርን ማድረግ ነው መሳት ነው አይደል? እንደኔ መድረክ ላይ ወጥቶ ሀኒቾን ህሊና እያሉ ማውራት በቃ በጣም መሳት ነው። እና አንዳንስት እግዚአብሔር በስሙ ራሱ ምን አድርጓል ገልጿል። ለዛ ነው አባታችን ሆይ ስምህ ይቀደስ እንላለን አይደል? ስሙን ግሎሪፋይ እናደርጋለን፣ ስሙን እናከብራለን። ከእግዚአብሔር ጋር ምን ስለሚገናኝ እግዚአብሔር ራሱን የገለጸበት አንደኛው መንገድ ስለሆነ እንደውም ከ10ቱ ትእዛዛት አንዱ ምንድነው? የእግዚአብሔርን ስም በከንቱ አይደል አትጥራ። ስለዚህ ስሙና እግዚአብሔርን ዲስ አሶሺየት ማድረግ መለየት አይቻልም። ስለዚህ ስሙን መሳት እግዚአብሔርን ማድረግ ነው መሳት ነው። እና እግዚአብሔር ራሱን በስሙ ገልጧል። በስሙ ውስጥ እግዚአብሔርን ባህሪያትን እናደርጋለን እናገኛለን። አሁን እሱን አልዘረዝርም አይበቃኝም ጊዜ። ግን አንቡት መጽሐፍ ቅዱስ በብዙ ስፍራዎች በተለያየ መልኩ እግዚአብሔርን ምን አድርጎታል? በስም ራሱ ገልጦታል አይደል? አዶናይ ኤልሻዳይ አይደል ስንል አብሮ ስሙ ምን አለው? የእግዚአብሔርን ባህሪ ይገልጻል። እሱን ልብ ማለት ያስፈልጋል። አሁን የእግዚአብሔርን ባህሪ ስናጠና ግን የተለያዩ ያጠና መንገዶች አሉ። ዝም ብለን ከዘፍጥረት እስከ ራዕይ እንዲህም ይላል እንዲህም ይላል ይቻላል አይቻልም አይደለም። ግን ምንድነው ለአያያዝ አይመችም። ስለዚህ ስልታዊ መሆን አለብን ማለት ነው። ብልሃት ያስፈልጋል። አሳ መብላት በብልሃት ዝም በበላው ሾኩ ምን ያገኝ ማለት ነው አይደል? ሰውነቴን ልገነባ ብዬ እሄዳለሁ ማለት ነው፣ አፈርሰዋለሁ። ልክ እንደዛ እግዚአብሔርን ባህሪ ስናጠና በብልሃት ማጥናት ያስፈልጋል። ብዙ ብልሃቶች አሉ። አንደኛው በሁለት ይከፍለዋል። አንደኛው ብልሃት ምንድነው? ወይም አንደኛው ጥበብ የሚለው እግዚአብሔር የሚያጋራቸው ባህሪያትና የማያጋራቸው ባህሪያት ብዙ አሉ። እኔ ይሄኛውን ወደዋለሁ፣ የሚያጋራቸውና የማያጋራቸው። ለምን? ሰውን ልክ ያስይዛል። እንመጣበታለን። ልክ ያስይዘናል እኛን። እና የማያጋራቸው ባህሪያት ለምሳሌ ሁሉን ቻይነቱ አይደል? አለመለወጡ፣ አለመወሰኑ፣ አለመከፋፈሉ፣ በሁሉም ቦታ ባንዴ መገኘቱ። የሆነ እንትን ወጥቶ ነበር ቪዲዮ ይሁን ኦዲዮ እግዚአብሔር የሚችለውን ይችላል ምናምን የሚል አሁን አይተም ተሳክሯል ለማለት ነው። በእግዚአብሔር በማያጋራው ባህሪና በሚያጋራው ባህሪ ምን አለ? መሳከር። እግዚአብሔር የሚያውቀውን አውቃለሁ ይላል ቪዲዮ እና በኋላ ጋዜጠኛ ጠይቋለች። አሁን የሚችለውን ግን ትችላለህ ትላለች። ሌላ ሙግት ማለት ነው። እሱ አንቺን አይደለም የሚያስፈልግሽ ይላታል።
ፕሩፍ ማድረግ ነው አይደል? እግዚአብሔር የሚችለው ይችላል ካለ ሰው ማድረግ አለበት፣ ፕሩፍ ማድረግ አለበት። ስለዚህ ማያጋራቸው ባህሪያቶች አሉት እግዚአብሔር ለኛ። ከዛ ደግሞ የሚያጋራቸው ባህሪያቶች ደግሞ አሉ። ዛሬ የምንመለከተው እግዚአብሔር ከማያጋራቸው ባህሪያቶች መካከል አራቱን ብቻ ነው የምናየው። ጊዜ ስለማይበቃ አራቱን ብቻ እንመለከታለን። ግን በድጋሚ አሁን ደጋግሜ ባለፈው ሳምንት እንዳልኳችሁ ይሄ አከፋፈል ራሱ ግን ፍጹም አከፋፈል አይደለም። የማያካፍላቸው ምንላቸውን ባህሪያቶች በተወሰነ መልኩ እግዚአብሔር ሲያሳየን እናያለን። ግን አያጋራም በሚል ብንረዳው የተሻለ ነው የሚሆነው ማለት ነው። የመጀመሪያው የእግዚአብሔር የማያጋራው ባህሪ ሁሉን ቻይነቱ፣ ምሉእነቱ፣ ፍጹምነቱ፣ ይሄ ጥገኛነቱ ነው። እግዚአብሔር እኛና አጽናፈ ዓለሙ አናስፈልገውም በነገራችን ላይ። አሜን። እንደዚህ ነገር አሜን አንልም አይደል? ደግሜ ይጠይቃል። እግዚአብሔር እኛና ሰዎችና አጽናፈ ዓለሙ አናስፈልገውም። ልብ አድርጉ። አይፈልገንም አላልኩም አይደል? ያልኩት ምንድነው? አናስፈልገውም አይደል? አሁን ስንዘምር ምናል ስላነሳ አይደለም የሚጨምረው አይደል? ስለጎደለ አይደለም ምን ማድረገው ማበዛው ማለት እኔ ባመሰግንም ባላመሰግንም ምንድነው መጨምረው መቀንሰውም ነገር የለም። ግን አሁን ስለ እግዚአብሔር ስለሆነ የምናወራው ፓራዶክስ በሚመስል ወሬ ነው የማወራው። አሁን ቅድም ለሁለት ይከፈላሉ ግን ይሄ አከፋፈል ፍጹም አይደለም አልኳችሁ አይደል? ነገር ግን እላለሁ እዚህ ጋር እኛና አጽናፈ ዓለሙ ለእግዚአብሔር አናስፈልገውም። ነገር ግን እኛና አጽናፈ ዓለሙ እግዚአብሔርን ብናመሰግነው ለእግዚአብሔር ደስታና ክብርን እናመጣለን። አሜን። አይቃረኑም ሁለቱ ሐሳቦች። እግዚአብሔር ይፈልገናል ግን ለሱ ህልውና የሰው ልጅና አጽናፈ ዓለሙ አስፈላጊ አይደለም። በራሱ ምን ስለሆነ እግዚአብሔር ፍጹም ስለሆነ ሙሉ ስለሆነ ፐርፌክት ስለሆነ የሚጨምርበትም የሚቀንስበትም ነገር እግዚአብሔር ላይ ስለሌለ እኛና አጽናፈ ዓለሙ ለእግዚአብሔር አናስፈልገውም። እግዚአብሔር ሁሉን ቻይ ነው፣ ሙሉ ነው፣ ጥገኛ ነው። ዮሐንስ 5:26 ላይ ሲናገር አብ በራሱ ህይወት እንዳለው ሁሉ ይላል። አብ በማን ነው ህይወት ያለው? ስለዚህ አስገኝ የለም። አሁን የምናያቸው ነገሮች በሙሉ የተገኙ ነገሮች በሙሉ ምን አላቸው? አስገኝ አላቸው። ስልኩን ብትሉት፣ እዚህ ፑልፒቱን ብትሉት፣ ካሜራውን፣ ወንበሩን፣ ወለሉን ይሄን ሁሉ ብትሉት ምን አለው? አስገኝ አለው። እዚህ ቦታ ላይ ከተወሰኑ ወራቶች በፊት እኮኛ በሸራ ነበር የምናመልከው አይደል? ከዛ እግዚአብሔር ረዳና ገንዘብ ሰጥቶን፣ የሰው ኃይል ሰጥቶን፣ ዕውቀት ሰጥቶን ምናምን ይሄን ገነባ ነው። ህያው መንገድ ይሄንን አዳራሽ አስገኘች ማለት ነው አይደል? ለእግዚአብሔር ሲሆን ግን አስገኝ የለውም። እግዚአብሔር በራሱ ምንድነው? በራሱ ያለ ቢንግ ነው። ራሱን ያስገኘው እግዚአብሔር ነው። አስገኝ የለውም። ሁሉን ቻይ ነው። በራሱ ምንድነው ነው የተገኘው። ማንም ላይ አይደገፍም እግዚአብሔር። ዘፍጥረት 1:1 ላይ ሲጀምር የሚለው በመጀመሪያ እግዚአብሔር ሰማያትና ምድር ምን አረጋ? ፈጠረ። እሺ ለራሱስ አስገኝ የለውም ማለት ለቀረው አጽናፈ ዓለም ስንል እግዚአብሔር ምን አድርጎታል? አጽናፈ ዓለሙ ፈጥሮታል። ስለዚህ መጽሐፍ ቅዱስ ሲጀምር እግዚአብሔር አለ የለም በሚል አይጀምርም። የሚጀምረው በምንድነው? በታምኑም ባታምኑም እግዚአብሔር አለ እና ይሄ እግዚአብሔር ምን አደረገ ነው የሚለው? አጽናፈ ዓለሙን ፈጠረ። ሐዋርያት ሥራ ምዕራፍ 17 ከቁጥር 24 እስከ 25 ሲናገር እንደዚህ ይላል። ዓለምንና በውስጡ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነው። ስለዚህም እርሱ የሰው እጅ በሰራው መቅደስ አይኖርም። እርሱ ለሰዎች ሁሉ ሕይወትና እስትንፋስን እንዲሁም ሌላውንም ነገር ሁሉ የሚሰጥ ስለሆነ የሚጎድለው ነገር ባለመኖሩ በሰው እጅ አይገለገልም። እና ሐዋርያት ሥራ ላይ የሚነግረን ቤተ መቅደስ ነው የሚለን። ቤተ መቅደስ ማለት የመገናኛው ድንኳንና ቤተ መቅደሱ እኮ ይሄ ሪፕሬዘንቴሽን ነው ማለት ይሄ ምሳሌ ነው ወይም ደግሞ እንዴት አልከው ይሄ ማሳያ ነው። የማ እግዚአብሔር በሕዝቡ በእስራኤል መካከል እንዳለ የሚያሳይ ማሳያ ነው እንጂ እግዚአብሔር ምን ያደርግም በዛ የሚወሰድ አይደል። እንደውም አዲስ ኪዳን ላይ አይደል ቤተ መቅደስ አይኖርም አይደል? ማን ነው ቤተ መቅደስ? እያንዳንዱ አማኝ የእግዚአብሔር ምንድነው? ቤተ መቅደስ ነው። የመንፈስ ቅዱስ ምን ይሆናል? ማደሪያ ይሆናል። ደግሞም መስዋዕት ይቀርብለት ነበር በብሉይ ኪዳን ለእግዚአብሔር አይደል? መዓት መስዋዕት። እሱ መስዋዕት እኮ ሰው ለበደለው በደል በእግዚአብሔር ፊት ሲቀርብ አይደል ለመሸፈኛ እንዲሆን ነው እንጂ ምን አይደለም። ለእግዚአብሔር የሚጠቅመው የሚረባው አይደል መስዋዕት ሆኖ የሚቀርቡትን ከብቶች የፈጠረ ማን ነው? እግዚአብሔር። ምን ትሰጡታላችሁ ለእግዚአብሔር? ምን ይሰጣል ለእግዚአብሔር? እግዚአብሔር ታላቅ ነው። ሁሉን ቻይ ነው። ሁሉን የፈጠረ እሱ ነው። ለሱ ምን ሰጣው የምናቀርበው ነገር የለም። በማንም ላይ የሚደገፍ አይደለም።
ከፍጥረት ዓለሙ እግዚአብሔር ምንድነው ነፃ ነው ሰውም ሆነ ፍጥረት ዓለሙ አጽናፈ ዓለሙ ለእግዚአብሔር አያስፈልጉትም አይፈልገንም አላልኩም ልብ አድርጉ አያስፈልጉትም እግዚአብሔር በራሱ ምን ስለሆነ ፍጹም ሁሉን ቻይ ምሉ ስለሆነ አንድ በ11ኛው መቶ ክፍለ ዘመን የነበረ ንጉስ ነበርና ከኑት የሚባል ንጉስ ነው ከኑት ራሱ ማለት የቃሉ ትርጉም ታላቁ ማለት ነው እና ያው ስልጣን ሲኖር የሚያጨበጭብ ብዙ ነው አይደል ሀብትና ስልጣን ካለ የሚያጨበጭብናል ስለሌለን እኮ ነው ማናቀው ቢኖረን ኖሮ ብዙ የሚያጅበን አለ በአካባቢያችን አሁን ብዙ ሳያችሁ ብዙ እንደኔ ተመሳሳይ ነው ጥሩ ነው አንድ አይነት ክለብ ነን ግን ስልጣንና ይሄ ሀብቱናም የሚያጨበጭብ ብዙ ነው ይሄ ንጉስ ከኑት እንትና ልቦለድ አይደለም የእንግሊዝን የመራ በ11ኛው መቶ ክፍለ ዘመን እንግሊዝን የመራ ንጉስ ነው ስሙ ራሱ ከኑት ማለት ግሬት ታላቁ ማለት ነው እና በዙሪያ የነበሩ ሰዎች በቃ ታላቁ ንጉስ በቃ ታላቅ ያሰረቹት በቃ እርሶ እኮ ታላቁ ምን ይሳኖታል አለ እንደዛ ነው ደግሞ የሚለው በጣም ሰው ይገርመኛል ይሄ ገፍትሮ ሊጥላችሁ ከፍ አድርጎ ያወጣችኋል ሰው ያመቻቸ የሆነ ግጥም ነበር ጠላቴን ሰመረ ከፍ ያርገው ይላል እና የሚመረቃው ግን ምን ሊለው ነው ስትወርቅ አጥንተም እንዳይተና ግን ይሄ ንጉስ ብልጥ ነው እና እርግጠኛ ናችሁ በቃ እኔ ሁሉን ቻይ ነኝ ይላል አዎ እርሶም በርሶ መጀን ምን የሚሳኖት ነገር አለ ሁሉን ነገር ቢያዙት እና ምን ይሉታል እንደው ሳየር ይላሉ ሳየር በጣም ተወዳታለው ቃሏ በቃ ዓለሙ ራሱ በርሶ ፊት ይሰግዳል ክብር ይሰጦታል እና ንጉሱ በጣም ተገረመ እና ንጉሱ ግራ ገባውና እንደዛ ከሆነ አላቸው እስቲ ወንበሬን አውጡና ውሃ ጋር እስቲ ይሰዱኝ አላቸው እና ውቅያኖስ አካባቢ አርጉልኝ ወንበሬን አላቸው እና እንትኑ ይመጣል አይደል አላቸው ይሄ እንደ ወጀቡ አሁን ተመለስ ብለው ይመለሳል አላቸው ካፈርኩ አይመልሰኝ የሚል ነገር ታውቃላችሁ ካፈርኩ አይመልሰኝ የሚል ሰው እውነቱን ካወቀን በኋላ ምን አይልም አንዴ ብያታለሁ ይቅርታማ አልመለሳትም ብሎ በዛው መንገድ የሚቀጥል ማለት ነው አረ ንጉስ እርሶ ይዘዙት እንጂ ምን ያደርጋል ይመለሳል ንጉሱ ውሃው ጋር ሆነና አዛለው አንተ ወደኔ እንዳትመጣ አለ የውሃው ጌታ ማን ነው እግዚአብሔር አይደል እዚህ ውሃው መጥቶ በደንብ አድርጎ የንጉሱን እግር እጠብ ከዛ ድጋሚ ቆየ እንዴት ብትደፍረኝ ነው አንተ ውሃ ተመልሰ እንዳመጣ ይለዋል ውሃው መጥቶ ምን ያደርጋል እጠብ ያደርገዋል እና ለተሰበሰቡት ምን አላቸው ውቅያኖሱን የሚገዛው ጌታ ሌላ ጌታ ነው ለኔ ጌትነትም ምን አለው ልጓም አለው እግዚአብሔር ሁሉን ቻይ ነው ፍጹም ነው ሙሉ ነው ስንል አያችሁ ለህይወታችን ትርጓሜ ያለው ምንም ሲገጥመን በህይወት የምር ምናመልከው አምላክ ሁሉን ቻይ እንደሆነ ባሰብን ጊዜ በጸሎት ፊቱ ለማቅረብ አንዘገይም አጭት እግዚአብሔርን ማወቅ ይሄ እኮ ነው አሁን ባህሪውን ስናቀው እንዴ የኔ ጌታ እኮ ሁሉን ቻይ ነው ሐዘን ነው የገጠመኝ በፊቱ ምን አደርጋለሁ አስቀምጣለሁ የማይፈታ ጥያቄ ነው የገጠመኝ በፊቱ ምን አደርጋለሁ አስቀምጣለሁ መቸገር ነው የገጠመኝ በፊቱ ምን አደርጋለሁ አስቀምጣለሁ ህመም ነው የገጠመኝ በፊቱ ምን አደርጋለሁ አስቀምጣለሁ ለምን እግዚአብሔር ሁሉን ቻይ ስለሆነ አስተውላችኋል አንዳንዴ ለጸሎት አንንበረከክም የገጠመንን ጉዳይ በራሳችን ጥበብ በራሳችን ማስተዋል ለመፍታት እንሞክራለን ብዙ ጊዜ እኔ ራሴ ሞክሬ ያውቃለሁ ምንም ካናፈጠኝ በኋላ ችግሩ ምን አደርጋለሁ አይ ይሄዳል ግን እግዚአብሔር የሚለው ምንድነው እኔ ሁሉን ቻይ ነኝ አባታችሁ ችግራችሁን ወደኔ አምጡት ጥያቄያችሁን ወደኔ አምጡት ሐዘናችሁን ወደኔ አምጡት አሁን እንዲፈታልን አይደል ምን ጠይቀው እግዚአብሔር አይደል ህመም ቢሆን እንዲነሳልን አይደል ማጣት ቢሆን ማግኘት እንዲሆንልን ለምንዋል እግዚአብሔር ጥያቄ ቢሆን እንዲመለስ ግን አንዳንድ ጊዜ የኛ ፍቃድና የእግዚአብሔር ፍቃድ አንድ አይነት ስላልሆነ አይደል ወይም ሁሌ አንድ አይነት ስለማይሆን ወይም ስለማይገናኝ የጠየቅነው ፈውስ አይመጣም የለመነው ጥያቄ አይመለስም ማለት ገብታችኋል አይመለስም ሳይሆን እግዚአብሔር ሶስት መልስ ነው ያለው እሺ እንቢ ቆይ
ሶስቱም መልካም ነው በነገራችን አሜን ብዙ ጊዜ እንቸገራለን እቺ በደንብ አዳምጡኝ እግዚአብሔር እሺም እንቢም ቆይም ነው መልሱ ሶስቱም ግን መልካም ነው አሜን አሁን እኛ ብዙ ጊዜ ሲሰጠን ነው መልካም ይመስላል እና አይሆንም ይሄ በሽታ ልክ እንደ ጳውሎስ አይነሳም ስንባልስ ሮሜ 8:28 ላይ እንዲላል ጳውሎስ እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እግዚአብሔር ሁሉን ቻይ ነው ዛሬ ባይፈታ እንኳን ጥያቄ ዛሬ ባይመጣ እንኳን ፈውሴ ነገር ግን እግዚአብሔር ምን ያደርጋል ለመልካም ያደርጋል ብለን እናምናለን አሜን ይሄ ነው የእግዚአብሔር ሁሉን ቻይ ነው ስንል ምሉ ነው ፍጹም ነው ነገር ሁሉ በሱ እጅ ነው የማይችለው የለም ስል ምን ማለት መስራችሁ ዛሬ ባይፈታ እንኳን ነገ ግን ምንድነው ለመልካም ይሆናል ሁሌ አትመልስም ይያል አንሟገትም ማለት ነው አንሟገትም ሁለተኛ የእግዚአብሔር ባህሪ አለመለወጡ ነው የእግዚአብሔር ባህሪ አለመለወጡ እግዚአብሔር በህላዌው በባህሪው በእቅዶቹና በሰጣቸው ተስፋዎቹ አይለወጥም በምን አልኩኝ በህላዌው በባህሪው በእቅዶቹና በሰጣቸው ተስፋዎች ምን ያደርግም አይለወጥም እግዚአብሔር አይለወጥም ነገር ግን ለተለያዩ ሁኔታዎች የሚሰጠው መልስ ግን ምን ያደርጋል ይለያያል ለምሳሌ ሚልኪያስ ላይ እግዚአብሔር እንዲህ ይላል ሚልኪያስ 3:6-7 እኔ እግዚአብሔር አልለወጥም ስለዚህ እናንተ ያዕቆብ ልጆች ሆይ አልጠፋችሁም እኔ አልለወጥም ስለዚህ እናንተ ያዕቆብ ልጆች ምን አላደረጋችሁም አልጠፋችሁም ነገር ግን ምን ያደርጋችኋል ከአባቶቻችሁ ዘመን ጀምሮ ከትእዛዞቼ ፈቀቅ ብላችኋል አልጠበቃችኋቸውም ምኖቼን ትእዛዞቼን ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር እናንተ ግን ምን ትላላችሁ የህዝቡ መልስ እኔ በጣም ነው የሚገርመኝ አሁን እግዚአብሔር ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ሲል መልሱ ምንድነው የሚሆነው ብላችሁ የምታስቡት አረ ጌታ ሆይ እንመለሳለን ነው የሚለው አይደል ምን እንደሚሉ ታውቃላችሁ እግዚአብሔር የሚነግራቸው እናንተ ግን የምንመለሰው እንዴት ነው ትላላችሁ ይላል ከእግዚአብሔር ጋር ነው እኮ ውይይታቸው እና እግዚአብሔር ተመለሱ እኔ ወደ እናንተ እመለሳለሁ ሲላቸው እነሱ እንዴት ነው የሚሉት እንዴት ነው የምንመለሰው ግን እና መጥፋት ነበረባቸው መበለቶችን ያሳዝናሉ ይዘሙታሉ ይሰርቃሉ ከእግዚአብሔር ይሰርቃሉ በነጋች ላይ እና እንደ ጥፋታቸው ከሆነ አባ ምን ብለዋል እንደ ጥፋት እንዳንተ ጥፋት ተዘቅዝቀ ነበር ንሳ መግባት የነበረ ግን አረ ቅጣት ሰጥተውት አልበዛም ወይ ብሏቸው ነው እንደ ኃጢአትማ አሉት እንደ ኃጢአታቸው ቢሆንማ ምን መሆን ነበረባቸው መጥፋት ነበር ግን እግዚአብሔር ስለማልለወጥ ምን አለ አልጠፋችሁም እኔ እግዚአብሔር ምን አላረግም እግዚአብሔር በህላዌው በባህሪው በእቅዶቹና በሰጣቸው ተስፋ ምን አያረግም አይለወጥም ያዕቆብ 1:17 ላይ ያዕቆብ ሲናገር በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት አባት ይወርዳሉ ስለዚህ የበጎ ስጦታና የፍጹም በረከት ምንጩ የት ነው ላይ ነው አይደል የብርሃን አባት እግዚአብሔር ዘንድ ነው ስለዚህ መልካም ስጦታ በጎ በረከት የሚመጣው ከየት ነው ከእግዚአብሔር ዘንድ ነው ከላይ ወደ ታች የሚወርድ ነው ከጎን አይደለም ከየት ነው አይ ቸግሮ ጓደኛ ብር ሲሰጥ ከላይ ነው ከጎን አይደለም ጓደኛን የጠቀመው ማን ነው እግዚአብሔር ነው ጓደኛ የእግዚአብሔር ምንድነው እጅ ነው ያዕቆብ ይለን አትዘንጉ በጎ ነገር ሁሉ መልካም ነገር ሁሉ ምንጩ ከየት ነው ከብርሃን አባት ከሆነው ከእግዚአብሔር ዘንድ ነው እና በእርሱ ዘንድ ይላል መለዋወጥ ከመዞር የተነሳ የሚያርፍ ጥላም የለም ምን ማለት ነው በእግዚአብሔር ዘንድ መለዋወጥ እግዚአብሔር አይለዋወጥም እኔ እኮ የሚገርመኝ እንዘምራል አንተ አትለዋወጥም ለላር ግን ሲከፋን ደግሞ ጌታ በእኔ ጨከነ እንዳለን እግዚአብሔር በእኛ ምን ያደርግም አይለወጥም እግዚአብሔር በባህሪው ምን ያደርግም እግዚአብሔር ቸር ነው መልካም ነው አይለወጥም እና አሁን ያዕቆብ ላይ ያለው ሐሳብ ከአስትሮኖሚ ጋር ያለ ሐሳብ ነው ከዋክብት ይለዋወጣሉ ይዘዋወራሉ አይደለ እግዚአብሔር ግን ምን ያደርግም አይለዋወጥም በባህሪውም ከኛ ጋር ባለው ግንኙነትም እግዚአብሔር ምን ያደርግም አይለዋወጥም ነው የሚለው ያዕቆብ አይለዋወጥም ነገር ግን እግዚአብሔር
ባይለወጥም በባህሪው በህላዌው በቅሮችና በተስፋዎቹ ባይለወጥም ለተለያዩ ነገሮች ወይም ሁኔታዎች የሚሰጠው ምላሽና የሚያሳየው ስሜት ግን ምን ያደርጋል? ይለያያል። እኔ በጣም ነው የምወደው ስለ እግዚአብሔር ስንማር እንዲህ ነውና ነገር ግን አለው። አስተውላችሁ ከሆነ በሙላት ልንረዳው አንችልም ማለት ነው። ባጭሩ ጨርሰን ልንረዳው አንችልም። ለምሳሌ ዘፍጥረት 6:6 እንመልከት። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ ይላልና አንዳንድ ሰዎች ይሄን እንደምን ያነሳሉ? ይሄው ብለናል። እኔ ዓለም ደስ ትለኛለች ነገራችን ብለናል። ዘፍጥረት 6 ላይ ቆመ አንድን ረስተው እንዴ ነው ብለናል የሚሆነው አይደል? ከሰው በደል የተነሳ የዕብራይስጥ ቃሉን ብትመለከቱ አሁን ይሄ የትርጉም ኢሹ ነው የሚሆነው ማለት ነው። አሁን ስለ መጽሐፍ ትርጉም አስበን አናቅም ማለት መጽሐፍ ቅዱስ ትርጉምን አስበን አናቅም። በነገራችን በጣም ግን የሚገርመው አሁን ይመስላል ስሜታችን ሁላችንም መጽሐፋችን በአማርኛም በእንግሊዝኛ ስናነብ ልክ መጽሐፉ በእንግሊዝኛ ተጽፎ እጃችን ላይ በአማርኛ ተጽፎ እጃችን ላይ ያለ ይመስላል፣ ግን ትርጉም ነው። ስለዚህ በራሱ ትርጉም ቋንቋ ወደ ቋንቋ ሲዘዋወር ምን አለው አይደል? ሙሉ ሐሳቡን ማስተላለፍ በጣም ከባድ ነው። እዚህ ጋር እያስተላለፈ ያለው ሐሳብ አዘነ፣ እጅጉን እግዚአብሔር ምን አደረገ? አዘነ። አያዝንም? ይሄ ዓለማትን የፈጠረ ጌታ እሱን እንድንመስል አይደል? ከመልካምነቱ የተነሳ ካለ መኖር ወደ መኖር ያመጣው የሰው ዘር እግዚአብሔር ምን ያደረገው ማለት ክፋትን እየጨመረ ስፔሻላይዝ እያደረገ በክፋት አይነቱን መጠኑን እያሳደገ እግዚአብሔር ምን ያደረገው? አሳዘነው። እና የልቡን ሐዘን ነው የሚያሳየው። ቀጥሎ ያለው ምን እንደሚለው ልቡም እጅግ አዘነ። ከዚህ ተጸጸተ ቢሆን እዚህ አንገኝም ወንድሜና እህቶቼ አይደል? ልክ ነኝ? ደግሞአለሁ። ተጸጸተ ቢሆን ኖሮ የምር መጸጸት በመፍጠሩ ተጸጸተ የሚለውን ሐሳብ ቢሆን ክፍሉ ያለው እኔና እናንተ እዚህ አንገኝም አይደል? ልክ ነኝ? እግዚአብሔር ዓለምን ሲቀጣ ግን ምን አደረገ? በኖህ በኩል አይደለ? ቅሬታ አላስቀረም እንዴ? አይደል? የምር ተቆጭቶ እጭ ባልሰራው ይሻል ነበር ሰውን ቢል ኖሮም እንደሚሆነው ነው። ፍራክሽን ኦፍ ሰከንድስ እኮ አይፈጅበትም ለእግዚአብሔር። ሁላችንም እናደርግ ነበር፣ ጥፍት እንል ነበር። ግን እግዚአብሔር ተጸጸተ የሚለው የልቡን ሐዘን እጅጉን ማዘኑ ምን ያደርጋል? ለማሳየት ነው። ዮናስ ላይ እቺን ሐሳብ ታገኛላችሁ። ዮናስ ምዕራፍ 3 ቁጥር 10 ላይ እግዚአብሔርን ምን እንዳደረጉና ከክፉ መንገዳቸውም እንዴት እንደተመለሱ ባየ ጊዜ ራራላቸው። ምን ባረው ጊዜ? ከክፉ መንገዳቸው እንዴት እንደተመለሱ ባየ ጊዜ ራራላቸው። በእነርሱ ላይ ሊያመጣ ያሰበውን ጥፋት አላደረገም። ዮናስ መጀመሪያ ትዝ ይላችኋል፣ ዮናስ ሲሸሽ ነበር። ልክ ነኝ? የዮናስ ሙግት ዮናስ ሲላክ እኔ አልሄድም አለ። እግዚአብሔር ምን ስለሚያደርገው ያውቀዋል። አሁን ዮናስ ችግር እኔ ተናግሬ ምን ልባለው? ዋሾ ልባለው። ስለዚህ እኔ ዋሾ ከምባል አልሄድም አለ አይደል? ችግር የለውም። እግዚአብሔር ምን አደረገው? ከተኛበት ከውስጠኛው የመርከብ ክፍል ውስጥ ወስዶ አሳ ሆድ ውስጥ አስተኝቶ የሚፈልገው ቦታ አደረሰው። እና ዮናስ ሙግት ያላችሁ በኋላ ቢበሳጭ እንዴት እግዚአብሔር እኔ ተናግሬ አንተ ይሄን እንደምታደርግ እኮ ነው መጀመሪያ ስላወቅኩ ነው እንትን ይመስል ካንተ ጋር መጀመሪያውን ይመስላት አይመቸኝም። በቃ ሐሳብን እንደዛ አይነት ሙግት በነጋሽ ከእግዚአብሔር ጋር የሚያወሩት እንደዚህ ነው። አሁን እኛ እንፈራለን። በነጋ ፕሮቶኮል እግዚአብሔር አባታችን ነው። ንጹህ ማለት ማመን ሲከብደን እንንገረው። ጌታው ይሄን ጉዳይ በፊት እያቀረብኩት ነው፣ ግን እኔ እንዴት እንደምታረግ አላውቅም። ዮናስ እንደዚህ ነው የሚያወራው። ግን አሁን እግዚአብሔር ተለውጦ አይደለም ለተለያዩ ሁኔታዎች የሚሰጠው ምላሽ ምን ያደርጋል? ለኃጢአት አይደል? የኃጢአት ውጤቱ ደሞዙ ምንድነው? ሞት ነው፣ ቅጣት ነው። ለንስሐስ ውጤቱ ምንድነው? ምሕረት። ጴጥሮስና ይሁዳ ተመሳሳይ ነው። በነገራችን ላይ የተለያየ እንዳይመስላችሁ። ይሁዳም ካደ፣ ጴጥሮስ ምን አደረገ? ይሁዳ ሸጧል ምናምን ተርም ይሆናል። ሌላ ሰፊ ውይይት ነው የሚሆነው። ግን ይሁዳ ኢየሱስን ክዶታል አይደል? ምንም እንትን አንልም። በኋላ አላዘነም? አዝኗል እኮ። ሐዘን በቂ ነው ወይ ነው ጥያቄው። ጴጥሮስ ስንቴ ነው የካደው? ከአንዴም 3 ገጠኔ አላውቀውም። በቃ አይኔን ግንባር አድርገው። ደግሞ ምን እየተባለ ኧረ አንተ አነጋገር አለባበስ ራሱ እሱ ነው ይባላል። ኧረ እኔ ተሳስታችሁ ነው 3 ጊዜ። ልዩነቱ ጴጥሮስ በምን ተመለሰ? ስለዚህ ለንስሐ እግዚአብሔር የሚሰጠው ምላሽና ለኃጢአት እግዚአብሔር የሚሰጠው ምላሽ ምን ያደርጋል?
ተለውጦ አይደለም እግዚአብሔር በባህሪው አይደል በህላዌው በቅሮችና በተስፋዎቹ አይለወጥም። ነገር ግን ለተለያዩ ሁኔታዎች የሚሰጠው ምላሽና ስሜት ምን ያደርጋል? ይለያያል። ታዲያ ይሄ ለኛ ህይወት ምንድነው የሚጠቅመው ነው? የእግዚአብሔር አለመለወጡ ማለኛ የሚጠቅመን ተስፋችን የጸና ነው። አሜን። የዘላለም ህይወት ትወርሳላችሁ ተብሎ የተነገረን ተስፋ ምን ያለ ነው? የጸና ነው። ትዝ ይላችኋል እሱ አምላክ እንጂ ሰው አይደለም መሃል መንገድ ላይ ትቶ አይሄድም የሚል መዝሙር ብናረጋለን እንዘምራለን አይደል? እና ሰው እግዚአብሔር የድነትን ጉዞ አስጀምሮኛል ከፍጻሜ ያደርሰኛል ስንል እንዴት ነው ድነቴ አይጠፋም የምትለው አንተ ምናምን ይለኛል። እኔ እኮ አይደለም እንደኔማ ቢሆን ድሮ ጠፍቷል። እንደኔ ቢሆን አይደል በነጋታው ምናልባት ጠፍቶ ይሆናል። ግን ጳውሎስ እንደሚል በእናንተ ውስጥ የጀመረውን እግዚአብሔር ከፍጻሜ ያደርሰዋል። አይለወጥም እግዚአብሔር። የዘላለም ህይወት ሰጥቼሃለሁ ካለ የት ነው የሚያደርሰን? ራሱ ጋር አይደል? ለዘላለም ከሱ ጋር እንድንኖር ያደርሰናል። ስለዚህ የእግዚአብሔር ያለመለወጡ የባህሪው የዚህ ባህሪ ትርጉም ለህይወታችን ምንድነው? አንዱን ነው ማሳያችሁ። ምንድነው ካለን የተሰጠን የዘላለም ህይወት ተስፋ የጸና ነው። እግዚአብሔር ይመስገን። በእኛ ያ ነው? በእኛ ፐርፎርማንስ ነው? በእኛ ጥረት ነው? አይደለም። በእኛ ጽናት ነው? የሚያጸናስ ማን ነው? እግዚአብሔር። አያችሁት? እኛ በሰው እኮ ነው ሁሉ ነገር የምንለካው። ሰው ይላል አንድ መምህሬ ሸምበቆ ነው። ስትሰበረው ምን ያደርጋል? ይሰበራል። አረ ሸምበቆ ምን ያደርጋል? አይችልማ። መሰበሩ ብቻ አይደለም ጉዳቱ ይላል። ስንጥሩ ምን ያደርጋል? ይወጋል። ቅዱሳን እግዚአብሔር ይለወጥ ዘንድ ሰው አይደለም። እግዚአብሔር አይለወጥም። በባህሪው በህላዌው በእቅዶቹና በተስፋዎቹ እግዚአብሔር ምን ያደርጋል? አይለወጥም። የሰጠን ተስፋ የጸና ነው። ስለዚህ ይሄ ህይወታችሁን ስታስቡ ነጋችሁን ስታስቡ ምንድነው የሚሆነው የኔ መጨረሻ ብላችሁ ያሰባችሁ ቀን አስታውሱ። እግዚአብሔር አይለወጥም። ተስፋ የሰጣችሁ እርሱ አይለወጥም። የሰጣችሁን ተስፋ ይፈጽመዋል። እግዚአብሔር ይመስገን። ሶስተኛው እግዚአብሔር ባህሪ ዘላለማዊነት ነው። እግዚአብሔር መጀመሪያና መጨረሻ የለውም አይደል? መጀመሪያም የለውም መጨረሻም ደግሞ እግዚአብሔር የጊዜ ተከታታይነትም የለውም እኮ አይደል? ዛሬ ነገ ከነገ ወዲያ ተብሎ ለእግዚአብሔር አይቆጠርም። 1 ዓመት 2 ዓመት ተብሎ ለእግዚአብሔር አይቆጠርም። እግዚአብሔር ጊዜን በአንዴና እኩል ያየዋል። ገብቷችኋል? አልገባችሁም? እኔም አልገባኝም በነገራችን ማለት እንዴት ነው የሚገባው? እግዚአብሔር አልኳችሁ አሁን ስትሰሙኝ ቼክ እየተደራረግን መስማማት አለብን። እግዚአብሔር ጊዜን በአንዴና በእኩል ያያል። በቃ ዲክላሬሽን ነው በነገራችን ላይ አዋጅ ነው። እንዴት? እኔ እንጃ አይደል? እኔ እንጃ። ነገር ግን እግዚአብሔር በጊዜ ያያል ደግሞ በጊዜ ይሰራል ነው ሐሳቡ። ማለት መሳችሁ እኔ አላቅም። ይሄ ጊዜ የምንለውን ነገር እግዚአብሔር በእጅም ይያዝ ከሆነ ሊያዝ ይችላል፣ ላይችልም ይችላል፣ አላቅም። ግን በእጅም ይያዝ ከሆነ እንደዚህ አድርጎ ጊዜን እግዚአብሔር ምን ያደርገዋል? ያየዋል። ጊዜ በእግዚአብሔር የተፈጠረ እንጂ እግዚአብሔር በጊዜ ውስጥ ያለ። ስለዚህ እግዚአብሔር መጀመሪያም የለውም መጨረሻም የጊዜ ተከታታይነትም የለውም። ምን ማለት ነው? የአብርሃምን ዘመን፣ የሙሴን ዘመን፣ የዳዊትን ዘመን፣ የኢየሱስን ዘመንና እኛ አሁን የምንሰብክበትን ዛሬን እግዚአብሔር እንዲህ ያየዋል። አብርሃም፣ ሙሴ፣ ዳዊት፣ ኢየሱስ፣ ያው መንገድ፣ የሐሙስ ስብከት። እንዴት? እኔ ምን አውቃለሁ? እኔ አላውቅም። የሚያቀሳለ የለም አይደለም። እኛ ሳይንቲስቶቹ ራሱ ዓለም ኳስ ነች ምናምን እያሉ የሚያስቸግሩን ሰዎች ራሱ ጊዜ ምን እንደው ብትሏቸው እነሱም ያስቸግሯል። አንዴ ዳይሜንሽን ነው ይሉናል። እኛም ምን አገባናል? ወር ቆጥረን ደሞዝ እንቀበላለን። መዝሙረ ዳዊት ሲናገር 92 ላይ ገና ተራሮች ሳይወለዱ ምድርና ዓለምን ከመፍጠር በፊት አንተ ከዘላለም እስከ ዘላለም አምላክ ነህ። አሜን። በቃ አሜን ነው የምንለው። አሁን ከዘላለም እስከ ዘላለም ምንድነው? መጀመሪያ ለምቻ ትንሽ ይገባናል። ትንሽ መጀመሪያ የአንድ ነገር ጅማሩ አይደል? ከዛ መጨረሻም ፍጻሜ ግን ከዘላለም እስከ ዘላለም ምንድነው? እኔ እንጃ። ግን ከዘላለም እስከ ዘላለም እግዚአብሔር ምንድነው? አምላክ ነው። ራእይ 1:8 ያለውና የነበረው የሚመጣውም ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል።
እና እግዚአብሔር እያለ እኔ በጊዜ ልትመዝኑኝ አትችሉም ለኔ እግዚአብሔር መነሻ አለው ልትሉ አትችሉም መነሻ ራሱ ምንድነው ይሄ ለሚቆጥረው ጊዜ ለሚሽከረከረው ራሱ ጅማሮ አለው ማን ነው ጅማሮ እግዚአብሔር አሜን የጊዜ ጅማሬ ራሱ ማን ነው ደግሞ ጊዜ ፍጻሜ ያለው ማን ነው ፍጻሜው እግዚአብሔር ራሱ ለዛ ነው ራእይ የሚለው ያለውና የነበረው የሚመጣውም ሁሉን ቻይ ጌታ አምላክ አልፋና ኦሜጋ ነኝ ስለዚህ ጊዜ የሚባለው ነገር በኔ ጋር ምን አትሉት አታምጡት ሊሰላ አይችልም ለኔ ጊዜ የሚሰራው ለማን ነው ለሰው ልጅ ላጽናፈ ዓለሙ መዝሙር 94 ላይ ሺህ ዓመት በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም እርቦ ነውና ይላል አሁን ምንድነው ሺህ ዓመት ትዝላችሁ ሚሊኒየም ብለንኛ አገሪቷን ቀውጠናት 2000 ላይ በቃ ሚሊኒየም በቃ ብዙ ነገራት ተደርጎ አዳራሽ ሰርተናል ሚሊኒየም አዳራሽ ለምን ገርሞን እኮ ነው ደሞ 00 ሆነች 2 እና 3 ዜሮዎች እና ዳዊት የሚለው ሺህ ዓመት በእግዚአብሔር ፊት እንደ ትናንት ነው ይላል ማለት ከጊዜ ውጪ ለሆነ ጌታ ጊዜ ምንድነው ይሁን እጄ ላይ ያለሽ ነገር ስትቆጥር ማለት ነው 2000 አይደለም ምን ላይ ነው ያለው አይደል በዘላለም ውስጥ 1000 ምንድነው አይደል ወም አሁን በኢትዮጵያ ባለው ኢኮኖሚ ውስጥ 100 ብር ምንድነው አይደል ምንም ኢንሲግኒፊካንት ይሆናል አይደል አሁን እግዚአብሔር በዘላለም ውስጥ ሆኖ ሺህ ዓመት ምንድነው ለሱ እንደ ጠብታ ነች ምንም ነው ከጊዜ ውጪ ነው እግዚአብሔር አያችሁ ስለዚህ ዳዊት ገረሞት ነው ሺህ ዓመት በፊት እንደምንድነው እንዳለፈች እንደ ትናንት ነው ይላል ጴጥሮስም አዲስ ኪዳን ላይ ሲናገር ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመት ሺህ ዓመትም እንደ አንድ ቀን ነው አልገባንም አረ እኔ ደስ ይለኛል አሁን ስትሰሙኝ ግን ወደ እየገባችሁ ነው እኔ አልገባኝ አሁን ያነበብኩት አይናችሁ ወዳጆች ሆይ የቀደሙ ገብታችኋል መጀመሪያው ወዳጆች ሆይ በጌታ ዘንድ አንድ ቀን እንደምንድነው እንደ ሺህ ዓመት አሁን ሺህ ዓመት እንደ እንትን ነው ገብቶናል እኮ በዘላለም ውስጥ ሺህ ዓመት ምንድነች አለ አይደል አሁን ግን የሚለው ደግሞ አንድ ቀን ደግሞ ይላል እንደምንድነው እንደ ሺህ ዓመትን እንደ አንድ ቀን መሆኑን ይህን አንድ ነገር አትርሱ ጴጥሮስ ያለው ጊዜ ለእግዚአብሔር ምንድነው እጁ ላይ ያለ ነገር ነው በእግዚአብሔር እጅ የተሰራ በእግዚአብሔር እጅ ምን የሚል ነገር ነው ሊጠፋ የሚችል ነገር ነው ጅማሮና ፍጻሜው የጊዜ ራሱ ለጊዜም ምን አለው ጌታ አለው አይገርምም ለጊዜም ጌታ አለው ጌታው እግዚአብሔር ነው ይያለን ነው ታዲያ የዚህ ነገር ትርጉም ምንድነው ለህይወታችን የእግዚአብሔር ዘላለማዊነቱ ሲገባን ባህሪው አይደል እግዚአብሔር ዘላለማዊ ነው እንላለን እግዚአብሔር ስለዚህ እኛ ደግሞ ድነን ከርሱ ጋር አይደል ቃል በገባልን መሰረት ስለማይለወጥ እግዚአብሔር ለዛለም ከሱ ጋር እንሆናለን አይደል ታዲያ እንዴት አርገን ነው እኛ ለዛለም ከእግዚአብሔር ጋር የምንኖር አማኞች ለአላፊና ጠፊ ነገር የምንኖረው እንዴት ብሎ ነው ገንዘብ ጌታችን የሚሆነው አያችሁት እንዴት ብሎ ነው ዕውቀት ጌታችን የሚሆነው ስልጣን ጌታችን የሚሆነው ዝሙት ጌታችን የሚሆነው እንዴት ብሎ ነው ይሄ ምን ጥርለት ነገር አላፊ ከሆነ ትርጉሙ ምንድነው ገብታችኋል ቅዱሳን ማለት በየቀኑ ለእግዚአብሔር ቃል ጥናት ጊዜ ካልሰጠው ግን ኔትፍሊክስ ማይ ከሆነ እየኖርኩ ያለው ተለማን ነው ለአላፊ ቴምፖራል ለሆነ አይደል በእግዚአብሔር ፊት እንደምን ለሆነ እንደ ጠብታ ለሆነ ነገር እየደከምኩ ነው ሰው ይደክማል ፓርት ታይም ስራ ውድ ቤተክርስቲያን አይመጣም በቃ ይጥራል እንደምን ብሎ ብን አዲስ አበባ ኑሮ እኮ እንደምታቆም ሰርቶ ለቤት ክራይ ነው በዛ ላይ አንድ ተፈተፍ ማለት አለበት ሰው ምን ይላል በርታ ይላል ሪሊ እውነት አጭ ለእግዚአብሔር ልንሰጠው የሚገባውን ጊዜ በቀነስን ቁጥር ለጸሎት የምንሰጠውን ጊዜ ለቃል ንባብ የምንሰጠውን ጊዜ ለቅዱሳን ህብረት የምንሰጠውን ጊዜ በቀነስን ቁጥር ለዘላለማዊው ሳይሆን ለአላፊ ጠፊው ምን እያደረግን ነው እየሰራን ነው አጭ ቅድስና እኔ በጣም ላስተምር ከመወዳቸው ቶፒኮች አንዱ ቅድስና ነው ቅድስና በእግዚአብሔር ላይ የተንተራሰ ነው እግዚአብሔርን መደገፍ ነው ቅድስና ማለት ልክ አሁን የተቀመጥንበትን ወንበር ማንንም ለክቶ የተቀመጠ የለም ይሄ ወንበር ይይዛል እንደ ሰው እንደ ነው ሞክራችሁታል እኔ እኮ ትንሽ ከበድላለሁ ብሎ የተቀመጠ ሰው የለም ሁላችንን መጣን ወንበር ሳብን ምናል አይደል ቅድስና ልክ እንደዚህ እግዚአብሔርን የወንበሩ ያህል የመደገፍ ጉዳይ ነው
ግን ምን ማለት ነው እግዚአብሔር የወንበሩ ያህል መደገፍ ማለት? አሁን ቅድስና ተቀደሱ ተብሎ ሰው ሊቀደስ ተሞክሯል ብዙ ዓመት። እንዴ የጥርሴን ነክሼ ብሎ ይሞከረም አለ። ሲወጣ አጋንን ጠብቆታል። ዌልካም አይደል? ቁማር ላይ፣ ዝሙት ላይ፣ ስርቆት ላይ፣ ሐሜት ጠብቆታል። ምንድነው ታዲያ ቅድስና ሚስጥሩ ካላችሁ እግዚአብሔርን መደገፍ ማለት ነው እግዚአብሔርን ማወቅ። አሁን ዘላለማዊነቱ አልገባንም ገና እኮ አሁን ጫፏን ነው ዝም ብለን ያያየናት። የእግዚአብሔር ዘላለማዊነት በገባን ቁጥር በአላፊ ጠፊ ጉዳይ ላይ ጊዜ አናባክንም። እግዚአብሔር ይርዳን። ተዛምዶ የዚህ ይሄ ነው በቃ ሰው በአላፊ ጠፊ ጉዳይ ላይ ጊዜው ምን ያደርግም አያባክንም። ከጸሎት ከእግዚአብሔር ቃል ጥናት ከቅዱሳን ህብረት ፈጽሞ ምን ያደርግም አይቀርም አይሸርፍም ጊዜ። ለምን ብሎ ዘላለማዊ ይሄ ነው አይደል? ለዘላለም የሚዘልቀው ይሄ ነው። ሰውየውን ኢየሱስን እየመሰለ እንዲኖር የሚያደርገው የሚያሳድገው ይሄ ነው። ስለዚህ ምን ላይ ይቆማል ማለት ነው? የቅድስና ህይወት አንደኛው የእግዚአብሔርን ባህሪ ማወቅ ላይ ይቆማል። ስለዚህ ዘላለማዊነቱን ባሰበን ጊዜ በአላፊ ጠፊ ጉዳይ ላይ ጊዜ አናባክንም። ነገር ግን እግዚአብሔር በጊዜ ያህል በጊዜ ደግሞ ይሰራል። እሱ ጊዜን እንደዚህ ያየዋል፣ ግን ደግሞ ሲሰራ በጊዜ ያህል በጊዜ ይሰራል። ገላትያ 4:4 ላይ ሲናገር ነገር ግን የተወሰነው ዘመን በደረሰ ጊዜ ይላል እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ምን አረጋ ላከ። መቼ ነው ግን የሚለው? የተወሰነው ዘመን በደረሰ ጊዜ። እዚህ እግዚአብሔር ከጊዜ ውጪ ነው። ጊዜ እንደዚህ አርጎ ነው የሚያው። በሱ ዘንድ 1000 ዓመት እንደ አንድ ቀን ነው አይደል? አንድ ቀንም እንደ 1000 ዓመት ነው። ግን ከጊዜ ውጪ ቢሆንም እንኳን እግዚአብሔር በጊዜ ውስጥ ማየትም ይችላል፣ በጊዜ ውስጥ መስራትም ይችላል። ስለዚህ ልጁን የላከው መቼ ነው? በተወሰነው ዘመን እግዚአብሔር ባቀደው ጊዜ ልጁ ምን አረገ? ላከ ይለናል። በጊዜ ውስጥ እግዚአብሔር ይሰራል፣ ግን እግዚአብሔር ከጊዜ ውጪ ነው። ሐዋርያት ሥራ 17:30 እንደዚህ ይላል ቀደም ሲል እግዚአብሔር እንዲህ ያለውን አለማወቅ በትዕግስት አልፏል። አሁን ግን በየቦታው ያሉ ሰዎች ሁሉ ንስሐ እንዲገቡ ያዛል። በመረጠው ሰው አማካይነት በዓለም ላይ በጽድቅ የሚፈርድበትን ቀን ወስኗልና እርሱንም ከሙታን በማስነሳቱ ለሰዎች ሁሉ ይህን አረጋግጧል። ስለዚህ ቀደም ሲል እግዚአብሔር ያደረገው ነገር አለ አይደለ? አሁን ደግሞ መደረግ ያለበት ነገር አለ። ጊዜ ነው የሚያወራው። ከዛስ ደግሞ እግዚአብሔር የሚፈርድበትን ቀን ምን ብሏል? ወስኗል። እግዚአብሔር መጀመሪያና መጨረሻ የለውም፣ ከጊዜ ውጪ ነው። ነገር ግን በጊዜ ውስጥ ምን ያደርጋል? ያያል፣ በጊዜ ደግሞ ይሰራል። አንደኛውን ተዛምዶ ቅድም አየናል። ሰው ላላፊ ጠፊ ነገር ምን ያደርግም አይተጋም ማለት። ሌላኛው የእግዚአብሔር ዘላለማዊነቱን ስናስብ ተዛምዶ ለህይወት የሚጠቅመን ሞት ጥሩ የትምህርት ርዕስ ነው አይደል? ሞት ሲመጣ ምንድን ነው የምንለው? ሞት መንገድ ነው አይደል? እንደ እንትን እኮ ነው ሞት ማለት በፕሌን በባቡር በታክሲ እንደመሳፈር እኮ ነው። መነሻ አለ አይደል? መድረሻ አለ። ስለዚህ ሞት በመጣ ጊዜ በሞት ፊት ምን አናደርግም? አንብረከረክም። ዘላለማዊ እግዚአብሔር እንጂ ሰው ዘላለማዊ አይደለም። ስለዚህ ምን እናደርጋለን? በዚህ ምድር ላይ ፈጥነን ወንጌል እንመሰክራለን። ሌላኛው በጣም የምወደው የባከነ ጊዜ ሲኖረንስ፣ አያችሁ የእግዚአብሔር ዘላለማዊነቱን ማወቅ በጊዜ ላይ ገዢ መሆኑን ማወቅ ጥቅሙ ምንድነው? የባከነ ዘመን ሲኖርስ፣ የባከነ ጊዜ ሲኖርስ ኢዩኤል 2:25 ላይ እንዲህ ይላል በመካከላችሁ የሰደድኩት ታላቅ ሰራዊት ትልቁ አንበጣና ትንሹ አንበጣ ሌሎች አንበጦችና የአንበጣው መንጋ የበላውን እነዚህን ሁሉ የበሏቸውን ዓመታት ዋጋ መልስላችኋለሁ ይላል እግዚአብሔር። አፈጥናለሁ ጊዜ ስለሌለኝ፣ ግን አሁን ይሄ ስለ ሰብል ምናምን ነው የሚያወራው። ግን እግዚአብሔር እናንተ አባክኛለሁ የምትሉትን አባክኛለሁ የምንለውን ጊዜ ምን ያደርጋል? ይመልሳል። አሜን። ለምን? እግዚአብሔር የዘላለም ምን ስለሆነ ጌታ ስለሆነ፣ የጊዜው ምን ስለሆነ ጌታ። ስለዚህ ጊዜ ባክኗል ብሎ ሰው በጸጸት መቆጨት የለበትም። ምንድነው የሚያደርገው? ተንበርክኮ የጊዜው ጌታ ጋር ምን ያደርጋል? መልስልኝ ይላል። የባከኑ ዓመታቴን እግዚአብሔር ይመልሳል። አራተኛ ባህሪ እግዚአብሔር በሁሉም ስፍራ ይኖራል። ኦምኒ ፕሬዘንስ ነው። እግዚአብሔር በሁሉም ስፍራ አለ ማለት እግዚአብሔር ይወላችሁ መጠን ልክ ወይም ስፍር የለውም። እግዚአብሔር ምን የለውም? መጠን የለውም፣ ልክ የለውም፣ ስፍር የለውም። በየትኛውም ስፍራ በእኩል ሰዓት በህላዌው በሙላት ይገኛል። ነገር ግን
በተለያየ ስፍራ በተለያየ መንገድ ምን ያደርጋል? ይሰራል። ደግሞአለሁ እግዚአብሔር መጠን ልክ ወይም ስፍር የለውም። በሁሉም ጊዜ በሁሉም ስፍራ በአንድ ጊዜ በሙላት ይገኛል። ነገር ግን በተለያየ ስፍራ በተለያየ መንገድ ምን ያደርጋል? እግዚአብሔር ይሰራል። ለምሳሌ መዝሙር 139ን ብትመለከቱት ከመንፈስህ ወዴት ይሄዳለሁ ይላል ዳዊት። ከፊትስ ወዴት እሸሻለሁ? ሰማይ በወጣ አንተ በዚያ አለህ፣ መኝታዬን በሲኦል ባደርግ አንተ በዚያ አለህ። በንጋት ክንፍ ተነስቼ ብበር እስከ ባህሩ ዳርቻ መጨረሻ ብሄድ በዚያም ቢሆን እጅህ ትመራኛለች፣ ቀኝ እጅህም አጥብቃ ትይዘኛለች። ወዴት ነው የሚሄደው ነው የሚለው ዳዊት። ልሂድ ብል ልሸሽ ብል የምሸሽበት መሸሻ የለኝም። ለምን? እግዚአብሔር በሁሉም ስፍራ በአንድ ጊዜ በሙላት በህላዌው ስለሚገኝ ስላለ። አንደኛ ነገሥት ላይም ሰለሞን ሲናገር ነገር ግን አምላክ በእርግጥ በምድር ላይ ይኖራልን ብሎ ይጠይቃል። እግዚአብሔር በምድር ላይ ይኖራል ወይ? እነሆ ሰማይ ከሰማያትም በላይ ያለው ሰማይ እንኳን እግዚአብሔርን ይይዝህ ዘንድ አይችልም። አንተ በሁሉም ስፍራ ነው ያለው። መጠን ስፍር ልክ የለህም። በሁሉም ስፍራ አለ። ታዲያ እኔ የሰራሁት ይህ ቤተ መቅደስ ምንኛ ያንስ ይላል። እንዴት አንስ? ምን የሰራሁት ቤተ መቅደስ? ሰለሞን የሰራው ቤተ መቅደስ ላይ በጣም ግሩም ነው። ከዛ በኋላ ሌላኛው ሲገነባ ምን አሉ ነው የሚለው? አለቀሱ። ምክንያቱም የመጀመሪያውን ክብር ምን ሲሉ ስለሚያውቁ። የዚህ ተዛምዶ ምንድን ነው? አያችሁ፣ ለጌታ ቤት ጊዜ፣ ጉልበት፣ ዕውቀት፣ ገንዘብ ስንሰጥ ወይም ዕቃ ስንገዛ ወይም አገልጋዮችን ስንደግፍ አገልግሎታቸውን አንጓደድም። በቃ ማለት እግዚአብሔር ልክ ስፍር መጠን የለውም። በሁሉም ስፍራ ይገኛል። ሁሉ የማን ነው? የእርሱ ነው ካል ለእግዚአብሔር ቤት ስንሰጥ ምን አናረግም? አንጓደድም አይደል? ኮት አናስተካክልም። መቼም አለፈው የሰጠውትን ቼክ ታውቃላችሁ። አንዷን ውድ ስጡኝ እኔ ልስበክ አንልም። ስብከት አይደል እንደ ዳቦ ተሸንሽኖ ምን ስለማይደረግ ስለማይከፋፈል አይደል? ሰውየው አሉ የቆየ ነው በእርግጥ 10,000 ብር ጥሩ ብር በነበረበት ጊዜ ለቤተ ክርስቲያን አሳስቦኝ ነው ብሎ 10,000 ብር ሰጣሉ እና እግዚአብሔር ይስጥልን ብለው ተቀበሉት። ጌታ ይባርክ አሉት። ከዛ በሚቀጥለው ሳምንት መጣ። ደግሞ እግዚአብሔር የሚመጡትን 4 ሳምንታት እንድሰብክ ደግሞ አሳስቦኛል አላቸው እና መጋቢው አንድ ውድ በ2500 አያዋጣም፣ ስለዚህ ሊሆን አይችልም ማለት መጠን ስፍር ልክ ለሌለው እግዚአብሔር ምን እንሰጠዋለን? ቅዱሳን ምን እንሰጠዋለን? ከዚህ ስንሰጥ ምን ያደርገናል ማለት ነው? ልክ ያስገባናል። እግዚአብሔር መጠን ስፍር ልክ የለውም። በሁሉም ስፍራ አለ። ሁሉም የእሱ ነው። ሰለሞን እንዳለው አይደለም ያንተ ቼክ፣ አይደለም ያንተ ሳውንድ ሲስተም፣ አይደለም አንተ የምታበረክተው የሆነ ወንበር ቀርቶ ሰለሞን የገነባው ማለት አሁን ስንት እንደሚያወጣ ማሰብ አልችልም። ሰለሞን የገነባው ያ ቤተ መቅደስ እንኳን ገንብቶ ሲያልቅ ሰለሞን ያለው ምንድነው? ጠቢቡ ሰውዬ ሂሳቡን የሚያውቀው ገንቢው ምን አለ? ላንተ ምንኛ ያንስ። ትሁት ያደርገናል። ለእግዚአብሔር ስንሰጥ ምን ማለት? ትሁት ያደርገናል። ግን እግዚአብሔር በሙሉ ህላው ደግሞ ሲገኝ ለመባረክ ብቻ አይደል? ለመባረክ ይገኛል። ደግሞ ምን ያደርጋል? ማን ወዳት ለመፍረድ ደግሞ እግዚአብሔር ይገኛል። አሜን። ለመፍረድ ይገኛል። አሜን። አሞስ 9 ላይ ከ1 እስከ 4 እንዲላል ጌታን በመሰዊያው አጠገብ ቆሞ አየሁት ይላል። የሆነ አካሉን አይደለም ያየው አይደል? አሞስ ላይ ማን ነው የሚለው? ጌታን ማለት ነው የሆነ አካሉን ሳይሆን ጌታን ራሱ ምን አድርጎታል? አሞስ አይቶታል። ጌታን በመሰዊያው አጠገብ ቆሞ አየሁት። እርሱም እንዲህ አለ፣ መድረኮቹ እንዲናወጡ የጉልላቶቹን ምታ፣ በህዝቡም ሁሉ ራስ ላይ ሰባብራቸው። አሜን። በጣም ነው የሚገርም። ሁሌ እንታገላለን። ጊዜ ስለሌለኝ አልገባበትም። እሺ የቀሩትንም በሰይፍ እገድላቸዋለሁ። አሜን። ከእነርሱ አንድም ሰው አይሸሽም፣ ቢሸሽም እንኳን ምን አያደርግም? አያመልጥም። እና እግዚአብሔር በህላው ይገኛል። ምን ለማድረግ? ለመፍረድ። አሜን። እንትን እኮ ያልተነካ ሰው እኮ ነው። አሁን አልተነካችሁም እናንተ። ብትነኩ ኖሮ ፍረድ። የተነካ ሰው ይላል ፍረድ። ሁለተኛ ቆሮንቶስ 3:17 ላይ ጌታ መንፈስ ነው፣ የጌታ መንፈስ ባለበት በዚያ ነፃነት አለ ይላል። ደግሞ ይሄ ምንድነው? መባረክ ነው። እግዚአብሔር ሊባርክ አይደል? ይገኛል በሙላት። አንድ ሴንት ፓትሪክ የሚባል ሰው በ5ኛው ክፍለ ዘመን የኖረ ሰውዬ ነው እና ሮም እድገቷ ቁልቁል እየሄደ ባርቤሪያንስ በሚባሉት ሰዎች፣ በነጋሽ ላይ አፍሪካውያን ባርቤሪያንስ አንባልም። በነጋሽ ላይ
የታሪክ ስተት ነው። ባርቤሪያንስ የሚባሉት ብሉ አይ ያላቸው ሮምን በሚወሩበት ጊዜ ከእንግሊዝ ይያዝና የአንድ የአይሪሽ ቺፍቴን በቃ እረኛ ይሆናል። ይሄ ልጅ 16 ዓመት ልጅ ነው እና የሚገርመው ነገር የሱ አያቱ ቄስ ስለነበረ በጣም በብርድ ተቆራምዶ በረሃብ በቃ በረኝነት ነበር የሚኖረው እና በዚህ በጣም ከባድ ሁኔታ ውስጥ ሆኖ ይጸልይ ነበር። ለምን ካላችሁ እግዚአብሔር ሁሉን ቻይ እንደሆነ ስለሚያምን እግዚአብሔር በሁሉ ስፍራ እንደሚገኝ ስለሚያምን ማለት በረኝነት በረሃ ላይ ነው ያለው። በጣም ቁር አለ፣ ብርድ አለ፣ ቋንቋውን እንኳን አያውቁም የዛን ሀገር ሰዎች ቋንቋና ግን ይጸልይ ነበር፣ ከእግዚአብሔር ጋር ይነጋገር ነበርና ከተወሰደ ወይም ደግሞ አብዳክት ከደረገ ከ6 ዓመት በኋላ ህልም ያያል እና ያየው ህልም ምንድነው? ረሃብህ ይመለሳል፣ ወደ ሀገር ትመለሳለህ፣ ስለዚህ አሁን ተነስና ጉዞ ጀምር የሚል ድምጽ ሰማ። በዚህ ራእይ ወይም ህልም ተነስቶ ጉዞ ጀመረ። ከ200 ማይል በኋላ መርከብ አገኘ እና የሚገርማችሁ ነገር ወደ እንግሊዝ ተመለሰ። እዚህ ጋር ቢያቆም ጥሩ ነበር። እንግሊዝ ተመለሰና ከዛ በኋላ ይሄው ከዚህ ማለት ነው ከዛ ከነበረበት ባርነት ነፃ ያወጣው ድምጽ ተመልሶ ምን አለው? ወደ ወጣህበት ወደ አየርላንድ ምን በል ተመለስ አለው እና በጣም ለመታገል ሞከረ። ግን ይሄን ድምጽ ያውቀዋል። የማ ድምጽ ነው? እግዚአብሔር ድምጽ ነው። ስለዚህ ይሄ ሰው ኮሌጅ ገብቶ አያችሁ ለማገልገል ሲያስብ በልምድ አይደለም የተነሳው፣ በግል ጥረት አይደለም። ምን አደረገ? አሁን ሳይማር ያስተማረኝ ምን አለ ለቤተክርስቲያን አይሰራም። መሞከር ይቻላል ግን አይሰራም። መማር ያስፈልጋል። ስለዚህ ሄዶ ተማረ፣ ሴሚናሪ ገብቶ ተማረና ከዛ በኋላ ተመልሶ ወደ አየርላንድ ሄደ እና የሚገርማችሁ ወንጌል ሰበከ። እሱ ወንጌል ከሰበከ በኋላ የሆኑትን ዝም በነገራችሁ ለምሳሌ እሱ ከሞተ በኋላ አብዛኛው የአየርላንድ ክፍል አማኝ ሆነ። እነዚህ ባርቤሪያንስ የሚባሉት ነበሩ። አብዛኛው የአየርላንድ ክፍል አማኝ ሆነ። ሁለተኛ ይሄ ሰዎችን ወስዶ ባሪያ ማድረግ ቆመ አየርላንድ ውስጥ 5ኛው መቶ ክፍለ ዘመን። ከዛ በኋላስ ይሄ ሰው መግደል በብሔር መካከል ያለ ጸብ ቆመ እና በኋላ በጣም ያደገችው የሰለጠነችው ሮም ምን አደረገች? በባርቤሪያንስ እጅ ስትወድቅ ያ ሁሉ ስልጣኔ ማለት የቤተ ክርስቲያን የምናውቃቸው ማኑስክሪፕት መጽሐፍ ቅዱሶች አባቶች የጻፏቸው መጽሐፍቶች በሙሉ እምሽክ አሉ። አብዛኛው በሳት ነደደ። ከዛ የሚገርማችሁ ነገር ምንድነው? የቅዱስ ፓትሪክ ወይም ሴንት ፓትሪክ ትልቁ አገልግሎት ብትሉት ሰዎችን ወደ ጌታ ከማምጣት ቀጥሎ ያለው ትልቁ አገልግሎት የምዕራባውያንን ስልጣኔ መመለስ ነው። ለምን መሰላችሁ? ልክ የባርቤሪያንስ ወረራ አልቆ ሮም ማገገም ስትጀምር መጽሐፎች ሲፈለጉ የተገኙት የት ነው? ሮም ያሉትማ ጠፍቷል። የት ነው? አየርላንድ። እና ይሄ ልጅ እኔ ዝም ብዬ ሳስበው ይገርመኛል። ይሄ ቅዱስ አክቹሊ ልጅ አይደለም ምንድን ነበረ የታመነው? እዛ እረኝነት ኑሮ ውስጥ ባሳለፋቸው 6 ዓመታት ውስጥ ከቤተሰቡ ከዘመዱ ከስልጣኔ ርቆ ገብታችሁ ይሄ ልጅ አገር ውስጥ ቢሆን ተምሮ እኮ ትልቅ ቦታ ይደርስ ነበር አይደል? በኋላ እኮ ተመልሶ ሴሚናሪ ገባ። እዚህ ግን ባሪያ ሆኖ ለ6 ዓመት በብርድ በቁር በረሃብ በቆየባቸው ዓመታት ውስጥ ያቆየው ያጸናው ማን ነው? የእግዚአብሔር መገኘት። ሌላው ተዛምዶ ምንድነው? የእግዚአብሔር በሁሉም ስፍራ መኖር ኦምኒ ፕሬዘንት መሆኑ እግዚአብሔር ለኛም ያመጣልን ተዛምዶ ምንድነው ስንል ኃጢአት ያስጎመጀለት አያስጎመጅም? ኃጢአት አያስጎመጃችሁም? ኃጢአት በጣም እውነት እግዚአብሔር ረድቷቸዋል። በጣም ኃጢአት ያስጎመጃል አይደል? የተቸገረን ቀን ቤተሰባችንን ማብላት የከበደን ቀን ሙስና ያስጎመጃል። ወንድ ላጤ ሆኖ ለብዙ ጊዜ የኖረ ሰው ዝሙት ያስቸግረዋል። ዝሙት ያስጎመጃል። በነጋሽ ላይ ምናምን ባትሉኝም ያስጎመጃል። እና ኃጢአት ያስጎመጀ ቀን፣ ሰው ማማት ያስጎመጀን ቀን፣ መስረቅ ያስጎመጀን ቀን፣ መዋሸት ያስጎመጀን ቀን ምን እናስታውስ? እግዚአብሔር በሁሉም ስፍራ አለ። ማንም የማያየን የመሰለን ቀን፣ እዚህማ ማንም የለም እኔ ብቻ ነኝ ያለን ቀን እግዚአብሔር በዚያ አለ። አቹ ሰይጣን መጀመሪያ የሚያደርገው ስለ እግዚአብሔር ያለን ዕውቀት መውሰድ ነው። አንዳንድ ሰው ብቻውን ኃጢአት ሲሰራ እኮ እግዚአብሔር የለም ብሎ እኮ ነው፣ ማንም አያየኝም ብሎ እኮ ነው። ቢያስበው ኖሮ እግዚአብሔር እንደሚያው የእግዚአብሔር አይን በሱ ላይ እንደሆነ አብሮት እንደሆነ ቢያስብ ኖሮ ምን አያደርግም ነበር?
አይሰርቅም ነበር፣ አይዋሽም ነበር፣ አይዘሙትም ነበር። የእግዚአብሔርን በሁሉም ስፍራ መገኘት ለምን እንጠቀመዋለን? ኃጢአት ሲያስቆመጀን ማንም የሌለ ሲመስለን እግዚአብሔር አለ። ፍርሃት ሲይዘንስ ቅዱሳን አስጨናቂ ነገር መጥቶ ፍርሃት የያዘን ቀንስ የምንይዘው የምንጨብጠው በጠፋን ቀንስ እግዚአብሔር አለ። አትዘንጉ። ሰይጣን ይሄው የሚረዳ የለም ብቻህን ነህ ሞትክ ጠፋ ልጅህ እንዲሆነች ባለቤትህ እንዲሆነ ባለን ቀን የምናምናቸው ሰዎች በሙሉ ስልክ ደውለን በዘጉብን ጊዜ የሚረዳን የለም ባለን ጊዜ ከጎናችን የሚቆም የለም ባለን ጊዜ እግዚአብሔር ከጎናችን አለ። እግዚአብሔር ይርዳን። ይህን ክፍል አንበን እንጸልያለን። ጳውሎስ ሲናገር አንደኛ ቆሮንቶስ ላይ ወደ ሰከነ ልቦናችሁ ተመለሱ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና። እግዚአብሔርን ማወቅ ከኃጢአት ነፃ ያወጣል፣ ከጭንቀት ነፃ ያወጣል፣ ከሞት ፍርሃት ነፃ ያወጣል። እንጸልይ።